እሺ የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ሳምንት በጀመርነው መሰረት ስለ ሚሽናል ቤተክርስቲያን ሚሽን ራሱ ምንድን ነው ከሚል ሀሳብ የጌታን ቃል ዛሬ ደግሞ ሚሽናል ቤተሰብ የሚለው ላይ ትኩረት በማድረግ የእግዚአብሔርን ሀሳብ እንከፋፈላለን። ጥቂት ባለፈው ካየነው ሀሳብ ስንነሳ ሚሽን ራሱ ምንድን ነው ብለን ሚሽንን ከመተርጎም ነው የተነሳ ነው። የእግዚአብሔር ሚሽን እግዚአብሔር አምላክ ለስሙ ክብር በክርስቶስ ኢየሱስ ቤዛነት በኩል በኃጢአቱ ምክንያት የጠፋውን ሰው የሚፈልግበትና ከራሱ ጋር የሚያስታርቅበት የድነት መንገድ እንደሆነ ለመመልከት ሞክረናል። እንግዲህ ሚሽን ራሱ አብ፣ ወልድ፣ መንፈስ ቅዱስ ያላቸውን ሚና ስላሴ ያው የስላሴ አማኝ እንደመሆናችን አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በሚሽን ወይም በእግዚአብሔር ተልእኮ በእግዚአብሔር ሚሽን ውስጥ ያላቸውን ሮል በሚገባ ክረን ነበር። እንግዲህ የኛ ደግሞ የቤተ ክርስቲያን ሚሽን ምንድነው ብለን ስናነሳ የእግዚአብሔርን ሚሽን ወይም የማዳን ምስራች ለፍጥረት ሁሉ በማብሰር ሰዎችን ወደ እግዚአብሔር መንግስት ማፍለስ እንደሆነ አምስት ስለ ሚሽን ማወቅ ያለብንን መሰረታዊ እውነቶች አንስተን ነበር። ሚሽን አንደኛ በመጽሐፍ ቅዱስ ራሱ የተጻፈበት ዋናው ጉዳይ እንደሆነ መጽሐፍ ቅዱሳችንን ስናጠና ከተልእኮ አንጻር ማየት አለብን። እግዚአብሔር ለሰው ልጆች ያለውን ዓላማ ተልእኮውን ሚሽኑን በደንብ ብናይ በጣም ትልቁን ስዕል ማየት ብንችል መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስለ ተልእኮ የእግዚአብሔር ተልእኮ ምን እንደሆነ በዘፍጥረት ምዕራፍ 12 የተጀመረው እግዚአብሔር አብርሃምን ሲጠራው አገርህን፣ ወገንህን፣ የአባትህን ቤት ትተህ ወደማሳይበት ምድር ሂድ ከሚለው ጀምሮ ራዕይ ሲጠቃለል አዲስ ሰማይ አዲስ ምድር እንደተዘጋጀ በዘፍጥረት ምዕራፍ 3 ውስጥ በኃጢአት ምክንያት የወደቀውን ሰው በክርስቶስ በመሲሁ በኩል የመጠቅለል አጀንዳ እግዚአብሔር እንዳለው መጽሐፍ ቅዱስ አጠቃላይ የሚናገረው ራሱ ዋናው ጉዳይ ነው። ሌላኛው ስለ ሚሽን ስናነሳ ሚሽን የአምላክ ራሱ ሰው የሆነበት ዋናው ጉዳይ እንደሆነ ለመመልከት ሞክረናል። ጌታ ኢየሱስ ራሱ ሉቃስ 19 ቁጥር 10 ላይ የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው ብሎ በግልጽ ነግሮናል። ስለዚህ እኔምና እናንተም ሌላ ተልእኮ ሊኖረን አይችልም። የእግዚአብሔር ተልእኮ የኛ ተልእኮ ነው። የእግዚአብሔር ዓላማ የኛ ዓላማ ነው። ሶስተኛው ሚሽን መንፈስ ቅዱስ የወረደበት ዋናው ጉዳይ እንደሆነ መንፈስ ቅዱስ በተሞላችሁ ጊዜ ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሎ በግልጽ መጽሐፍ ቅዱስ የመንፈስ ቅዱስ መምጣት ደቀ መዛሙርቱ የኃይልን መሞላት ይህንኑ ሚሽን ከግብ ለማድረስ እንደሆነ አይተን ነበር። ሌላኛው እንግዲህ አራተኛው ሚሽን ቤተክርስቲያን የተመሰረተችበት ዋናው ጉዳይ እንደሆነ ሐዋርያት ሥራ ምዕራፍ 2 ላይ ቤተክርስቲያን እንዴት እንደተወለደች በጴጥሮስ ስብከት እንመለከታለን እና ከዚያ በኋላ ሐዋርያቱ የክርስቶስ ኢየሱስን ትንሣኤ እየሰበኩ ዞሩ ነው የሚለው። የተበተኑትም ይበዙ ነበር። ሐዋርያት ሥራ ውስጥ በመንፈስ ቅዱስ ኃይል ሲፈጠር ይሄ ቤተክርስቲያን ራሱ የተመሰረተችበት ዋናው ጉዳይ ሚሽን እንደሆነ አይተን ነበር። የመጨረሻውና አምስተኛው ሚሽን ለምን የሚለውን ስንመለከት አማኞች የተጠራንበት ዋናው ጉዳይ ነው። በዚህ ውስጥ ግን ደግሞ ስለ ሚሽን ስንነጋገር ለዚህ ሚሽን እንዴት እንኖር የሚለው በጣም መሰረታዊ ስለነበረ እንዴት እንኖር ብለን የመጀመሪያው ልባችን በርህራሄ ይሞላ። ርህራሄ ከሌለ መንፈሳዊ ነገር በጣም አሰልቺ ነው የሚሆነው። የወንጌል ስራ የሆነ በጣም አታካች ነው የሚሆነው። ርህራሄ ውስጣችን ሊኖር ልናዝን ለሚጠፋው ግድ ሊለን እንደ ኢየሱስ የሚያዝን ልብ እረኛ እንደሌላቸው በግ ተጨንቀው ሲመለከት
እንዴት እንደራራ እንዴት እንዳዘነላቸው አይተን ነበር። አይኖቻችንን አዝመራው ላይ መመልከት፣ ምድራዊውን ቁሳዊውን ጊዜያዊውን ሳይሆን አዝመራው እንዴት እንደነጣ አይኖቻችንን መክፈት እንዳለብን፣ አንደበታችን ወንጌልን ማብሰር እንዳለበት፣ በተገኘው ድል የክርስቶስ ኢየሱስን ወንጌል በዙሪያችን ላሉ በመስሪያ ቤት፣ በተለያየ ቢዝነስ፣ በተለያየ ቦታ ያለን ሰዎች ማርኬት ፕሌስ ሚሽነሪ እንደሆነ አውቀን ወንጌልን መስበክ፣ እጆቻችንን ደግሞ ለመልካም ስራ መዘርጋት፣ አራተኛውን አንስተን በገንዘባችን ባለን መልካም ነገር ለበጎ ስራ ሁሉ ትጉ እንድንተርፍ ከሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 አይተን ነበር። የመጨረሻው እግሮቻችን ስለ ወንጌል መንበርከክ እንዳለባቸው፣ ወንጌል ላልደረሳቸው ህዝቦች መጸለይ፣ ወንጌል ስላልደረሳቸው ህዝቦች ከመጸለይም በዘለለ ሰራተኞችን ለሚያሰለጥኑና ለሚልኩ ተቋማት መጸለይ፣ ወንጌልን ለማድረስ በጎ አድራጎት ለሚሰጡ ድርጅቶች መጸለይ፣ መጽሐፍ ቅዱስን ለሚተረጉሙ፣ ለሚያሳትሙ፣ ለሚያሰራጩ ድርጅቶች መጸለይ፣ ለወንጌል መልእክተኞች እንደሚገባ እንድንጸልይ፣ በተለያየ አንሪስት ኤሪያ ላይ ዋጋ ለሚከፍሉ ወገኖች መጸለይ እንደሚገባ እንድንጸልይ ከማበረታታት አንጻር ጌታ ተናግሮናል። ዛሬ እግዚአብሔር ደግሞ አንድ የሚሽናል ቤተሰብን እንወስድና እንደ ምሳሌ ከመጽሐፍ ቅዱስ የሚሽናል ቤተሰብ 5 ባህሪያትን እንመለከታለን። አምስት ነገሮችን ሞድ ይመስላል፣ ግን ጥሩ ነው ለማስታወስ እንዲመቸን። መጽሐፍ ቅዱሳችንን እንከፍትና አንድን ቤተሰብ ከሐዋርያት ሥራ ምዕራፍ 18 ከ1 እስከ 3 እናነብና ስለዚህ ቤተሰብ ምሳሌ 5 ባህሪያትን ከተለያዩ ክፍሎች እንመለከታለን። ሚሽናል ቤተሰብ ምን አይነት ነው የሚለው ነው ማለት ነው። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበር። ስራቸውም አንድ ስለነበር በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸው ድንኳን መስፋት ነበረና ይላል። እንግዲህ በዚህ ክፍል ላይ የምናያቸው የጳውሎስ ፓርትነር የሆኑ ጠንካራ ሚሽነሪ ቤተሰብ የሆኑ በተለያዩ ሐዋርያት ሥራ ላይ በተለያዩ ክፍሎች በጣም ኮሚትድ ሆነው የእግዚአብሔርን ስራ እንዴት ኢንሃንስ ሲያደርጉ እንደነበር የምናያቸው ቤተሰብ አቂላና ጵርስቅላ የሚባሉ ቤተሰብ ናቸውና ይህ ቤተሰብ በዚህ ክፍል ላይ እንደምናየው ስራቸው አንድ ስለነበር ከጳውሎስ ጋር አሶሺየት በማድረግ ወርክ ፕሌስ ሚሽነሪ ሆነው እንመለከታለን። እና በነገራችን ላይ በጣም አንዱ አቴንሽን መስጠት ያለብን እንደ ኢትዮጵያ ቤተክርስቲያንን ብዬ የማስበው መኖር የለበትም። በቤተክርስቲያን ውስጥ ሁሉም ሰራተኛ ነው። ፉል ታይመርስ ተብለው እንደኔ የተለያዩ ሙሉ ጊዜያቸውን ሰጥተው የሚያገለግሉ ሰዎች ሊኖሩ ይችላሉ። ግን በቤተክርስቲያን ታሪክ ውስጥ ትልቅ ተጽዕኖ የፈጠሩ ሰዎች ሙሉ ጊዜያቸውን የሰጡ ሰዎች ብቻ አይደሉም። በኢትዮጵያም ቢሆን ፕሮፌሽናልስ የሆኑ አስተማሪ የሆኑ ሐኪም የሆኑ የግብርና ሰራተኞች በተለያየ ሙያቸው የእግዚአብሔርን ስራ በመስራት ሞዴል የሆኑ ሰዎችን መጽሐፍ ቅዱሳችን ይነግረናል። እና መጽሐፍ ቅዱሳችንን ስንመለከት በጣም በሚገርም ሁኔታ በዚህ የታጀበ ነው ብዬ አስባለሁ። እና መጽሐፍ ቅዱሳችንም በኢትዮጵያም ቤተክርስቲያን የሙሉ ወንጌልን ታሪክ ወደ ኋላ ካጠናችሁ የሚገርም ምሳሌ ነው የምናየው። በጣም ብዙ ፕሮፌሽናሎች ናቸው ቤተክርስቲያንን የተከሉት። ቤተክርስቲያን እንድትስፋፋ ምክንያት የሆኑ ሰዎች አብዛኞቹ ከፉል ታይመርስ ባልተናነሰ ፕሮፌሽናሎች ሙሉ ጊዜያቸውን ሳይሰጡ የመንግስት ሰራተኛ ሆነው በየቦታው ትልልቅ የወንጌልን ስራ ሰርተዋል። እና ቤተክርስቲያን ያደገችው ሜይንሊ በፉል ታይመርስ ነው ብዬ እኔ አላምንም። አንዳንድ ጥናት ሊጠይቅ ይችላል፣ ግን በጣም ብዙ ክርስቲያኖች
የወንጌል ስራ ውስጥ ተሳታፊ ነበሩ። አማኞች ባልና ሚስት በቤታቸው ቅዱሳንን በመሰብሰብ አብሮ በመጸለይ ሚሽነሪዎችን በመደገፍ ራሳቸው ሚሽነሪ በመሆን የወንጌልን ስራ በማስፋፋት ብዙ ምሳሌዎችን ልናነሳ እንችላለን እና በዚህ ክፍል ላይ እንደምንመለከተው አንድ ሚሽናል ቤተሰብን እንመለከታለን። ሁሉ ነገራቸውን ለወንጌል የሰጡ፣ ህይወታቸውን ለወንጌል የሰጡ፣ ስኪሎቻቸውን ይሄ ክህሎታቸውን የስራቸው ክህሎት እንደ ጳውሎስ ድንኳን መስፋት የሚችሉ ናቸው። ያንን የድንኳን ስራ ግን ለሚሽን ነበር፣ ለእግዚአብሔር ዓላማ የሚጠቀሙ ነበር። ያላቸውን እግዚአብሔር የሰጣቸውንም ስኪል ለወንጌል የተጠቀሙ ቤተሰብ ናቸው እና በጣም አደራ ማለት የምፈልገው እንግዲህ ያገባችሁም ያላገባችሁም ናችሁ በዚህ ፕሮግራም ውስጥ ያላችሁ ቆም ብለን ህይወታችንን እንመልከት። አፍተሮል በምድር ላይ ያለነው ለእግዚአብሔር ተልእኮ ለማስፈጸም ለእግዚአብሔር ክብር፣ እግዚአብሔር በምድር ላይ በዓላማ ነው ወደዚህ ምድር ያመጣን እንድንኖርም የፈቀደው እና አንዱን ጠራሁት ነው የሚለው መጽሐፍ ቅዱስ። አንድ ብቻውን ጠራሁት አበዛሁት የሚል እንደ ቤተሰብ ምን ያህል ሚሽናል ነኝ ብላችሁ በእነዚህ ቀጣይ በምናያቸው 5 የሚሽናል ቤተሰብ ባህሪያት ህይወታችሁን ኢቫሉዌት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አንደኛው ሚሽናል ቤተሰብ በሙያቸው የሚሰማሩ ናቸው። ሚሽናል ቤተሰብ በሙያቸው የሚሰማሩ ናቸው። እዚህ ሐዋርያት ሥራ ምዕራፍ 18 ቁጥር 2 ላይ ጳውሎስም ሊያያቸው ወደ እነርሱ ሄደ። ቁጥር 3 እነርሱም እንደ እርሱ ድንኳን ሰፊ ስለነበር ከእነርሱ ጋር ተቀምጦ በተመሳሳይ ስራ ላይ ተሰማራ። በየሰንበቱም ከአይሁድና ከግሪክ ሰዎች ጋር በምኩራብ ውስጥ እየተነጋገረ ሊያሳምናቸው ይጥር ነበር። ይሄ ቤተሰብ ሙያ አላቸው። ሙያቸውን ግን በቃ ተምሬያለሁ፣ ዲግሪ ይዣለሁ፣ ማስተርስ ይዣለሁ፣ ኑሮዬን ላሳድድ አይደለም። በቃ ይሄ ሩቲኑ ላይፍ አለ፣ ማንም ሰው ይኖራል። እንማራለን፣ ዲግሪ እንይዛለን፣ ማስተርስ፣ ፒኤችዲ፣ ከዛን ደሞዝ ይኖረናል፣ ከዚያ እናገባለን፣ ልጅ እንወልዳለን፣ ቤት ይባላል፣ መኪና ይባላል። ይሄንን ምድራዊውን ሩቲን ያንን ላይፍ ሳይክል ማሳደድ በጣም በብዙ ክርስቲያኖችም ህይወት የሚታይ ነገር፣ ግን ከዛ ያለፈ ህይወት አለ፣ ከዛ ያለፈ ዓላማ አለ፣ ከዛ ያለፈ ተልእኮ አለ። እንደ ቤተሰብ ቁጭ ብሎ በእግዚአብሔር ፊት መጸለይ። ምንድነው እግዚአብሔር ሆይ እንድሰራልህ የምትፈልገው? ለምንድነው ሐኪም ያረከኝ? ለምንድነው አስተማሪ ያረከኝ? ለምንድነው ቢዝነስ ውስጥ እንድገባ ያረከኝ? ይሄንን ቢዝነሴን እንዴት ለአንተ ክብር ልጠቀም፣ ከተልእኮ አንጻር እንዴት ልጠቀም ብሎ ማሰብ በጣም መልካም። አንድ የተለመደ ቤተክርስቲያን ውስጥ ለረጅም ዓመት የሆነ መስሪያ ቤት ውስጥ ቆይቶ ጡረታ መውጫው አካባቢ በቃ እንደው እድሜን ፈርዖን ቤት ጨርሼ እንደው እቺን መጨረሻ እድሜን እግዚአብሔርን ላገልግል ብዬ ነው የመጣሁት የሚሉ ሰዎች መስማት የተለመደ ነው። የእግዚአብሔር ቤት የእግዚአብሔር ስራ ይሄ መጨረሻ እድሜያችንን እንጥፍጣፊ የምንሰጥበት ቦታ አይደለም። እግዚአብሔር በምድር ላይ ስንኖር ገና ከጅማሬው ስራችንን ራሱ ለራሱ ክብር መጠቀም ይፈልጋል። ጨውና ብርሃን ሆነን ባለንበት ስፍራ ተልእኮን እንድናስፈጽም ይፈልጋል። አሁን ታውቃላችሁ በጣም የሚያሳፍር ዘመን ውስጥ ነው ያለነው። ክርስቲያን ጨውና ብርሃን ሆኖ ኢንፍሉዌንስ ማድረግ አይደለም ጽድቁ በቀረብን እንዲሁ ተባባላል አይደል? ማለት ህይወት መኖር ያለብንን ህይወት እግዚአብሔር በምድር ላይ ስንኖር ስታንዳርድ የሆነ ስታንዳርድ ላይፍ እንድንኖር ይፈልጋል። ያንን ህይወት መኖር ከብዙዎች እየተረሳ ብዙዎች ሪላክታንት እየሆኑ ያሉበት ሚሽናል ላይፍ መኖር አንዱ ከነ አጵሎስና
አቂላና ጵርስቅላ የምንማረው ህይወት ነውና ስራችንን እንዴት ነው የምናየው? የስራችንን ቦታ የሚሽናል ፕሌስ ነው ብለን እናስባለን፣ ማርኬት ፕሌስ ነው ብለን እናስባለን። ይሄ በጣም መታሰብ አለበት። ሁለተኛው ሚሽናል ቤተሰብ ጊዜያቸውን የሚሰጡ ናቸው። ምንድን ነው የሚለው ሐዋርያ ሥራ ምዕራፍ 18 ላይ ጌታም ሌሊት በራእይ ጳውሎስን ምንም አትበል፣ እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳህ አይችልም፣ በዚች ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ የእግዚአብሔርን ቃል እያስተማራቸው 1 ዓመት ተኩል አብሯቸው ተቀመጠ። ሉክ እንግዲህ these people are not full timers፣ ግን 1 ዓመት ተኩል ለእግዚአብሔር ጊዜያቸውን የሰጡ ሚሽናል ቤተሰብ ለእግዚአብሔር ጊዜ የሚሰጡ፣ እግዚአብሔር በህይወቱ ላይ ኢንቨስት ለሚያደርገው ነገር ጊዜ ይሰጣል። እግዚአብሔር በሱ ህይወት ውስጥ ሊሰራ ያለውን ነገር እንዲሰራ ይፈቅዳል። ጊዜ የህይወት ክፍል ነው። በጣም ቫልዩ ለምናደርግ ነገር ነው ጊዜያችንን የምንሰጠው። ታውቃላችሁ፣ በዚህ ጊዜ ቢዚ ነኝ የሚለው ቃል በጣም የተለመደ እየሆነ ነው። ሰው በጣም ቢዚ ነኝ። እዚህ አዲስ አበባማ በቃ ክፍለ ሀገር ይሻላል መሰለኝ። people are running here and there፣ በጣም ቢዚ ነው። ቢዚ ነኝ ስትሉ ለሆነ ነገር ቅድሚያ ሰጥታችኋል ማለት ነው። ከቸርች ከመምጣት ሰው ቢዚ ነኝ ካለ፣ ከባይብል ስቴዲ ቢዚ ነኝ ካለ፣ ከመንፈሳዊ ስራ ከእግዚአብሔር መንግስት አጀንዳ ውጪ ቢዚ ነኝ የሚል ከሆነ ቅድሚያ የሰጠው ሌላ ነገር አለ። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላው ይጨመርላችኋል የሚለውን ቫዮሌት እያደረገ ነው። ቢዚ ነኝ ቢንግ አንደር ሳታን ዮክ ይሉታል። ይሄ ቢዚ የሚለውንም ቃል ሲተረጉም ማለት በዚህ ዓለም ሲስተም ተወጥረን ጊዜያችንን ለምንድን ነው እየሰጠን ያለው? አንዳንዱ ለዲጂታሉ ለሚዲያው ነው ጊዜውን እየሰጠ ያለው፣ አንዳንዱ ለፖለቲካው፣ አንዳንዱ ለተለያየ። ግን እግዚአብሔር በምድር ላይ ስንኖር በተልእኮ ነው በምድር ላይ ያስቀምጥ። ሚሽናል ቤተሰብ ጊዜያቸውን የሚሰጡ ናቸው። ጊዜያቸውን ለእግዚአብሔር ሀሳብ፣ ለእግዚአብሔር አጀንዳ። ሶስተኛው ባህሪ ቤታቸውን የሚከፍቱ ናቸው። ሚሽናል ቤተሰብ ቤታቸውን ለወንጌል ስራ፣ ለእግዚአብሔር መንግስት ስራ፣ ስፔሻሊ አሁን እናንተ ያላችሁበት ቦታ ሆስታይል ነው፣ በአብዛኛው ለወንጌል ዝግ የሆነ አካባቢ ነው። ከብዙ አንግል አንጻር ቤታችሁን ምን ያህል ትከፍታላችሁ? ራሳችሁን ጠይቁ። በዚህ ጊዜ ይላል ሐዋርያ ሥራ ምዕራፍ 18 ቁጥር 24 የእስክንድርያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እርሱም የተማረና ቅዱሳት መጻሕፍትን ጠንቅቆ የሚያውቅ ሰው ነበር። እርሱም በምኩራብ በድፍረት ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወደ ቤታቸው ወስደው የእግዚአብሔርን መንገድ ይበልጥ አስተካክለው አስረዱት ይላል። ኢማጂን እንግዲህ የቆሮንቶስ ቤተክርስቲያን ውስጥ በጣም ኢንፍሉዌንሻል የሆነ ከነ አጵሎስ ከነ ጳውሎስ ከነ ኬፋ እኩል የተጠራ ሰው ነው። አንዳንዶቻችሁ የአጵሎስ ነኝ፣ አንዳንዶቹ የኬፋ፣ አንዳንዶቹ የጳውሎስ፣ አንዳንዶቹ የክርስቶስ ነኝ ትላላችሁ ብሎ ጳውሎስ ቻሌንጅ ያደረጋቸው በጣም ተጽዕኖ ፈጣሪ ወጣት ሰው ነው ማለት ነው። ይሄ አጵሎስ ማን ነው ኮች ያደረገው? ማን ነው ከቀድሞ ይልቅ ያስተካከለው አቅጣጫ ያሳየው? ይሄ ቤተሰብ ነው። እነዚህ ባልና ሚስት አጵሎስን በደንብ ሼፕ አደረጉት። የእግዚአብሔርን መንገድ ወደ ቤታቸው ወስደው ከትናንት ይልቅ አስተካክለው አስረዱ። አንዳንድ መጽሐፍ ቅዱሳዊ የሆኑ መሰረታዊ ነገሮችን በፊት የማያውቀውን ከመንፈስ ቅዱስ ጋር የተያያዘ በቀጣይ ይበልጥ ሊያውቅ የሚገባውን እውነት እንዴት እንዳስረዱት መጽሐፍ ቅዱስ ይናገራል። ቤታችንን ስንከፍት ለሰዎች ደቀ መዝሙር ለማድረግ፣ ሰዎች በጸሎት እንዲያድጉ፣ ሰዎች በመንፈሳዊ ህይወታቸው እንዲበረቱ፣ ስለ አገሪቱ ሁኔታ፣ ስለ ሚሽነሪዎች በተለያየ መንገድ የእግዚአብሔርን መንግስት ለማስፋት ቤታችን ምን ያህል ክፍት ነው? ሚሽናል ቤተሰብ ቤቱን ዝግ ሳይሆን ቤቱን ክፍት ያደርጋል። ለእግዚአብሔር ስራ እንግዳን ለመቀበል፣ የእግዚአብሔርን ስራ ለማስፋት። አጠገባችሁ ያሉ በጣም ብዙ አማኝ ያልሆኑ ሰዎች አሉ።
ለነዛ ሰዎች ቤታችን ምን ያህል ክፍት ነው? ስንቀበላቸው፣ ፍቅርን ስናሳያቸው፣ በእኛ ውስጥ ክርስቶስን ማየት እንዲችሉ ቤታችን ክፍት ነው ወይ? that's very important። እግዚአብሔር ይርዳን። በዚህ ጊዜ ፍቅር አይደለም ለውጭ ላሉት ለእርስ በርሳችንም ፍቅር የቀዘቀዘበት ዘመን ነው። ሚሽናል ቤተሰብ ግን ቤታቸውን የሚከፍቱ ናቸው ብዬ አምናለሁ። ከመጽሐፍ ቅዱስ እውነትን ስንመለከት በቤታቸውም ያለችውን ቤተክርስቲያን አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ላይ እንመለከታለን። በእስያ ያሉ አብያተ ክርስቲያናት ሰላምታ ያቀርቡላችኋል። አቂላና ጵርስቂላ በቤታቸውም ያለችው ቤተክርስቲያን የከበረ ሰላምታ በጌታ ያቀርቡላችኋል ይላል። እንግዲህ ይሄ ቤተሰብ ቤታቸው ቤተክርስቲያን የክርስቶስ ቤተክርስቲያን ነበር። በዚያ ዘመን በጣም ሆስታይል የሆነ ኢንቫይሮንመንት ስለሆነ ስደቱ መከራውም ስላለ ቅዱሳን የሚሰበሰቡት ለዳራሽ ምናምን ታጥተው አይደለም፣ በቅዱሳን ቤት ነው። እርስ በርስ ኢንካሬጅ የሚደራረጉት፣ የእግዚአብሔርን ቃል የሚያጠኑት፣ የሚጸልዩት፣ በቃ ይተጉ የነበረው እርስ በርስ በቅዱሳን ቤት ነው። ለጸሎት ቤታችን ክፍት ነው ወይ? የእግዚአብሔርን ቃል ለማጥናት ቤታችን ክፍት ነው ወይ? ሰዎችን ኮች ለማድረግ፣ ሰዎችን ሚሽነሪዎችን ለማገዝ፣ ሚሽነሪዎችን ለማበረታታት፣ በእግዚአብሔር መንግስት ውስጥ ኮንትሪቢዩት ለማድረግ ቤታችን ምን ያህል ክፍት ነው? ሚሽናል ቤተሰብ ቤቱን ለዚህ የከበረ ስራ ቤቷቸውን የሚከፍቱ ናቸው። አራተኛው ሚሽናል ቤተሰብ መጽሐፍ ቅዱሳችን የሚነግረን ሐዋርያት ሥራ ምዕራፍ 18 እዛው ቁጥር 27 ላይ ሪስክ ቴከር ናቸው። ሪስክ ቴከር ናቸው። ይሄንን አማርኛው ምን ማለት እንደሚችል ባላውቅም በቃ የእምነት እርምጃ የሚወስዱ ምንም ከባባድ ቢሆን ምንም ፈታኝ ቢሆን የእምነት እርምጃ መውሰድ የሚለውን ሐሳብ ሊገልጽ ይችላል። አጵሎስ ወደ አካያ ለመሄድ በፈለገ ጊዜ ወንድሞች አበረታቱት። በዚያ የነበሩት ደቀ መዛሙርትን እንዲቀበሉት ደብዳቤ ጻፉለት። እዚያም በደረሰ ጊዜ ከጸጋው የተነሳ አምነው ለነበሩት ትልቅ ረዳት ሆናቸው ይላል። እንግዲህ በነ አቂላና ጵርስቅላ ደቀ መዝሙር የሆነው ኮች የተደረገው ይሄ ሰው ወደ አካያ ለመሄድ የወንጌልን ስራ ለመስራት በፈለገ ጊዜ ወንድሞች እንዴት እንዳበረታቱ። ይሄ ኤሪያ በጣም ከባድ ኤሪያ ቻሌንጅ ያለበት ነው፣ ግን ሪስክ ወሰዱ። ለወንጌሉ አስፈላጊ ከሆነ መስዋዕትም ሊሆን ይችላል፣ አስፈላጊ ከሆነ የተለያየ መከራ ሊገጥመው ይችላል። ግን ሲያበረታቱ በዚያም ደግሞ ያሉ ሰዎች እንዲቀበሉት ሆስት እንዲያደርጉት ደብዳቤ ሲጽፉለት እንመለከታለን። ምን ያህል ሪስክ እንወስዳለን በሰዎች ህይወት ላይ እንዴት ለማድረግ፣ ሰዎችን ኢንከሬጅ ለማድረግ፣ ሰዎች ለዚህ የወንጌል እውነት እንዲኖሩ አስፈላጊም ከሆነ እስኪሞቱ ድረስ እርምጃ ውስጣቸው ሲነሳሳ የወንጌልን ስራ ለመስራት ሲያስቡ ባለን ነገር ምን ያህል እናግዛቸዋለን፣ ምን ያህል እናበረታታቸዋለን፣ በጸሎታችን ምን ያህል ከጎናቸው እንሆናለን። ብዙ ሚሽነሪዎች አሉ ዛሬ ዞር ብሎ ማያያቸው፣ ለልጆቻቸው ቀለም መስፈር እያቃታቸው፣ ቤት ኪራይ መክፈል እያቃታቸው ዋጋ የሚከፍሉ ብዙ ሰዎች አሉ። how much are we risk takers? ምን ያህል ሪስክ እንወስዳለን የእግዚአብሔር ስራ እንዲሰራ፣ የእግዚአብሔር መንግስት እንዲሰፋ? ወገኖች ጀስት በልማዳዊ ማሰር በቂ ነው ብዬ አላስብም። እግዚአብሔር ከኔና ከናንተ ከኦርዲነሪ ላይፍ የዘለለ ትልቅ ተልእኮ እንድናስፈጽምለት ከኛ ይጠብቃል እና በጊዜያዊ ሁኔታ ተይዘን የከበረውን የእግዚአብሔርን ሐሳብ ከጎን እንዳንተው ይሄ ክፍል በደንብ ያስተምረናል ብዬ አስባለሁ። አምስተኛው እና የመጨረሻው ሚሽናል ቤተሰብ አንገታቸውን የሚሰጡ ናቸው። ሮሜ ምዕራፍ 16 ቁጥር 3 ላይ
በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ ካለ በኋላ ጳውሎስ እነርሱ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። ሉክ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለች ቤተክርስቲያን ሰላምታ አቅርቡ። አያችሁ፣ ሚሽናል ቤተሰብ ነፍሱን ስለ ወንጌል መልእክት ዋጋ ለሚከፍሉ ሰዎች ገንዘቡን ብቻ አይደለም፣ የጸሎት ብቻ አይደለም፣ የተለያየ የእውቀት ነፍስን እስከ መስጠት። ይሄ ምን ያህል ኮሚትመንት ነው ወገኖች! ዋው! ዛሬ እኮ በደንብ አስተውላችሁ ከሆነ ይሄ የሚሽናል ሀርት ሚሽናል ማይንድ ሴት በጣም እየቀረ ሃይጃክ እየተደረገ ነው። በዘመኑ ቴሌ ኢቫንጀሊስት ገንዘብ ተኮር በሆኑ ዘሶኮልድ ማን ኦፍ ጉድ ማን ኦፍ ጋድ ብለው ማን ኦፍ ጉድ ብለዋል አንድ ሰው ሲተረጉማቸው። ቁሳዊ የእግዚአብሔርን ስራ የብር በታማኝነት የሚሰሩ ሳይሆን የእግዚአብሔርን ሕዝብ ለራሳቸው የገንዘብ መሰብሰቢያነት የሚጠቀሙ ሰዎች እየበዙ ቸርች በአብዛኛው አቴንሽኗ ዳይቨርት እየተደረገ ይሄ ለወንጌል ዋጋ የሚከፍል ሚሽነሪ ሆኖ በተለያየ ቦታ መስዋዕት እስከ መሆን ኮሚትድ የሚሆን ጀነሬሽን እየቀነሰ እየጠፋ ያለበት ልክ እንደ ብርቅዬ አራዊት ኢትዮጵያ ውስጥም ለዚህ ጀነሬሽን ስንመለከት በአብዛኛው ሴሌብሪቲዎች ነው የሚከተለው። በአብዛኛው በሚዲያው ነው ኢንፍሉዌንስ እየሆነው እንጂ ይሄ የሚሽናል ሀርት ለሚሽን ነፍሱን ለመስጠት የተሰጠ ቤተሰብም እየቀነሰ ነው። ለሚሽኑ ህይወቱን ለመስጠትም ኮሚትድ ለመሆን የሚጨክንም ሰው በጣም እየቀነሰ ያለበት ጊዜ ነው እና ጳውሎስ ሲመሰክርላቸው ይሄ ቤተሰብ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። እንግዲህ ስለ ሚሽናል ቤተሰብ ተጽዕኖ ፈጣሪነት ስንመለከት ከፍተኛ ተጽዕኖ ፈጣሪ ናቸው። አቂላና ጵርስቅላ የሚባሉ በዚህ በመጽሐፍ ቅዱስ ውስጥ ያየናቸው በጣም ተጽዕኖ ፈጣሪ ቤተሰብ ናቸው። ተጽዕኖ ፈጣሪነታቸውን በባህሪያቸው ስንመለከት ሚሽናል ቤተሰብ ሙያቸውን የሚያከብሩ ናቸው። ሚሽናል ቤተሰብ ቤታቸውን የሚከፍቱ ናቸው። ሚሽናል ቤተሰብ ሪስክ ቴከሮች ናቸው። በህይወታቸው በጣም ሪስክ ቴከር ናቸው። ሚሽናል ቤተሰብ አንገታቸውን እንኳን የሚሰጡ ናቸው። እግዚአብሔር አምላክ ሁላችንንም ይርዳ። አሜን እንላለን ወገኖች። አሜን። እግዚአብሔር ሁላችንንም ይርዳ። አይናው ማይካችሁ ዝግ እንደሆነ አውቃለሁ። ኢትዮጵያ ውስጥ ምሳሌ የሚሆኑ ሰዎች አሉ ብዬ አምናለሁ። በጣም ለኔ ምሳሌ የሆኑልኝ ምናልባት በእድሜ የምታውቃቸው ከሆነ ፕሮፌሰር ኦልሞስት አሁን አሶሲየት ፕሮፌሰር ነው ጌርሳም እና ባለቤቱ ኩመሌ ዶክተሮች ናቸው። ጅማ ነው የሚኖሩት እና ስፔሻሊስት ብቻ ሳይሆን ሰብ ስፔሻሊስት ደረጃ የደረሱ ናቸው። ኦልሞስት ከ17 ከ18 ዓመት በላይ ነው ማውቃቸው። በእኔ ህይወት ከፍተኛ ተጽዕኖ ያላቸው ቤተሰብ ናቸው እና ይህንን አምስቱንም ባህሪያት የሚያሟሉ ይመስለኛል። እውነት ለመናገር በጣም ያንግ ናቸው፣ በጣም ኮሚትድ ናቸው፣ በጣም ደግሞ ትሁት ናቸው። በቃ ሙያቸውን ያከብራሉ። በሙያቸው በሕክምና ይኸው እስከ ሰብ ስፔሻሊስት ደረጃ ሄደዋል። በግቢ ውስጥ በዩኒቨርሲቲ ውስጥ ጅማ አካባቢ ስመጥር ናቸው። በክርስትና ህይወታቸው የተመሰከረላቸው ናቸው። ሙያቸውን ያከብራሉ። እንደውም ተጽዕኖ ፈጣሪ ሴት ተብላ ተሸልማለች። ባለቤቱ ዶክተር ኩመሌ እሷ የአይን ስፔሻሊስት ናት፣ እሱ ደግሞ ሰርጂን ነው። ህፃናት ላይ ሰብ ስፔሻላይዝ አድርጎ ቀዶ ሕክምና ሰብ ስፔሻሊቲ ሰርቷል እና በጣም በሙያቸው ተጠቅመው ኢትዮጵያ ውስጥ በተለያየ ቦታ እየሄዱ ነፃ ሕክምና በመስጠት ሰዎች ወንጌልን እንዲሰሙ በወንጌል እንዲያምኑ ከፍተኛ
ስራ የሚሰሩ ቤተሰብ ናቸው እና ጊዜያቸውን በጣም ይሰጣሉ። ማለት እነሱ ፊልድ ሲወጡ በብዙ ሺህ የሚከፈላቸው ሰዎች ናቸው። እንደውም በቅርብ የሰማሁት ሳውዝ ሱዳን ላይ ወደ 10 ምናምን ሺህ ዶላር ሊከፈለው ተጠይቆ እዛ እንዲሰራ ጸልዮ በቃ ጌታ ዝም አለኝ፣ ጌታ ሂድ ስላላለኝ እኔ ገንዘብ ተከትዬ አልሄድም ብሎ በጣም ጌታን የሚሰማ ቤተሰብ፣ በጣም የሚገርሙ ቤተሰብ ናቸው እና ዶክተር ጌርሳም እና ዶክተር ኩመሌ ይባላሉ። ጠያይቃችሁ ስለነሱ መስማት ትችላላችሁ። እንደ ሞዴል በዙሪያችንም እውነት አለ ወይ ሚሽናል ቤተሰብ የሚለውን ለማሳሰብ ነው። ቤታቸውን የሚከፍቱ ናቸው። ዛሬም ድረስ ቤታቸው ክፍት ነው። ጅማ ዩኒቨርሲቲ የተማረ ሰው እዚህ ውስጥ ካለ ስለነሱ ምስክርነት ሊሰጥ ይችላል። ቤታቸው ሁል ጊዜ 24/7 ለተማሪዎች፣ ለክርስቲያን ወንድሞች እህቶች ክፍት ነው። ሄደው የሚጽናኑበት፣ ሄደው የሚጸልዩበት፣ ሄደው የሚበሉ የሚጠጡበት፣ የሚተኙበት እንደ ቤታቸው ክርስቲያኖች ቤታቸውን የሚጠቀሙበት መንግስት አፓርታማ ሰጥቷቸዋል። እዛ አፓርታመንት ቤት ውስጥ በቃ የማይመጣ ተማሪ የለም፣ ሄዶ ማያደር ማይጸልይ ሰው የለም። ቤታቸው ክፍት አድርገው ብዙዎችን ኮች የሚያደርጉ ብዙዎችን በጣም ኢምፓክት የሚያደርጉ ፋሚሊ ናቸው። በጣም ሪስክ ተከር ናቸው። አብረን ወደ አሶሳ በጣም ከባድ ቦታ ለሜዲካል ሚሽን አብረን ሄደን እዛ የወንጌልን ስራ ሰርተን በሚገርም ሁኔታ እግዚአብሔር ብዙ ሙስሊሞችን ወደ ጌታ እንዲመጡ ምክንያት ሆነው ከዚያ ስንመለስ መኪና ተገልብጦ እነሱ ገቢና ነበሩ። በመስኮት ነው የወጡት። መኪናው ሲገለበጥ ትንሽ ባለቤቱ እንደ ምልክት አይኗ አካባቢ እንትን ብላ ነበር። ትንሽ እንደ ስካር ነገር ተፈጥሯል። እሱም እሷም እናታቸውም የዶክተር ጌርሳም እናትም በዚህ ሚሽን ላይ ተሳትፋ ነበር። በመኪና ውስጥ ግን 2 ሰው ተጎድቶ አንደኛው ሰው ወዲያው ነው የሞተው። አንደኛው ሰው ደግሞ ትንሽ ቆይቶ ነው የሞተው። ወደ 20 ምናምን ሰው ቆስሎ ሆስፒታል ገብቶ ሕክምና ወስዶ እነሱ በዛ ውስጥ ከዛ ሞት ተርፎ ያክሙ ነበር፣ ሌላውን ሰው ያግዙ ነበር እና በጣም ሪስክ ቴከር ናቸው። በገንዘባቸው፣ በጊዜያቸው፣ በእውቀታቸው፣ በጉልበታቸው እና ይህንን ቤተሰብ ስላወቅኩ ነው ጌታን በጣም የማመሰግነው እና የተሰጠ ቤተሰብ ነው። አደሴም ታይም ለወንጌል እስከ መጨረሻ አንገታቸውን ነፍሳቸውንም ለመስጠት የጨከነ ቤተሰብ እንደሆኑ አይቻለሁ እና የሚሽናል ቤተሰብ ዛሬም አለ። የተለያዩ ምስክርነቶችን ብናፈላልግ በጣም የተሰጡ ቤተሰብ እንዳሉ ባልና ሚስት በቃ በተመሳሳይ መንገድ የእግዚአብሔርን ስራ ለመስራት ህይወታቸውንም ገንዘባቸውንም ኤቭሪቲንጋቸውን የሰጡ ቤተሰቦች እንዳሉ አስባለሁ እና እንግዲህ ሐዋርያት ሥራ ምዕራፍ 18 የተለያዩ ክፍሎችን ከሚሽናል ቤተሰብ አንጻር ተመልክተናል። ሚሽናል ደቀሰብ የሚለውን ሳምንት ደግሞ እግዚአብሔር ቢረዳን ስለ አንድ ኢንዲቪጁዋል ስለ አጵሎስ ህይወትም ከዚያ በዘለለ ስናጠቃልል ደግሞ ሚሽናል ቤተክርስቲያን ራሷ ምን አይነት ናት የሚለውን የሚስዮናዊ ቤተክርስቲያን 5 ባህሪያትን ተመልክተን እንጨርሳለን ብዬ አስባለሁ። እግዚአብሔር አምላክ ጸጋውን ያብዛልን። የሰማነውን እውነት ከህይወታችን ጋር እንድናዋህድ ፕራክቲስ እንድናደርግ እግዚአብሔር አምላክ ጸጋውን ያብዛልን። ጸልየን ወደ ጥያቄ ካለ ወይ ሀሳብ ከሪፍሌክሽን በኋላ እንጸልይ። አይዶን ነው ለበርኒ ቪዲዮን እሰጣለሁ። ቤኪዬ ዘመን ይባረክ። እግዚአብሔር እጅግ አስደናቂ ጊዜ ነው የሰጠን ዛሬ። በመጨረሻ ደግሞ ጸልየልን ይህን ፕሮግራም እንጨርሳለን ማለት ነው። በተለይ ባለፈው ሳምንት የቤተክርስቲያን ተልእኮ የሚሉ ሀሳቦች ላይ በደንብ ከልልን ነበር የጀመርከው። ዛሬ ደግሞ ሚሽናል ቤተሰብ በሚለው ሀሳብ ወይም ደግሞ ሚሽናል ፋሚሊ ምን አይነት ባህሪ ያለው በሚለው ሀሳብ በጣም ዋና ዋና የሆኑ በተለይ ወደ 5 የሚሆኑ ነጥቦችን ቅድምም ሲከለስ እንደነበረው ሚሽናል ፋሚሊ ባህሪያቸው ምን ይመስላል ሲል በሙያቸው ሚሽናል ናቸው። እግዚአብሔር በሰጣቸው እድል የሚገለገሉ እግዚአብሔር ስራ ሲሰጣቸው በስራቸው፣ ትምህርት ሲሰጣቸው በትምህርታቸው
በሁሉም ነገር ሆሊስቲካሊ ለማገልገል የጨከኑና የቆረጡ ናቸው። ሁሉንም እድል ለወንጌል የሚጠቀሙ ናቸው የሚል ሐሳብ በጣም የተነሳበት ነበር። በተለይ ደግሞ ስራችን የኛ እያንዳንዱ እግዚአብሔር ዛሬ የሰጠን ስራ ራሱ ሚሽን ነው። በሚሽን ሜንታሊቲ ልንኖር ልንመላለስ ይገባል የሚል ሐሳብ ነው። ሁለተኛ በጣም ዋና የሆነው ነገር ደግሞ ጊዜያቸውን ሚሽናል ፋሚሊ ጊዜያቸውን የሚሰጡ ናቸው። ገንዘባቸውን ብቻ ሳይሆን ሁሉ ነገራቸውን የሰጡ ናቸው። ጊዜያቸው ለተልኮ የተሰጠ ነው የሚል ጠንከር ያለ ሐሳብ ነበረ። ሶስተኛ ቤታቸውን ለወንጌል ክፍት ያደረጉ ናቸው። የሚሽን ትልቁ ክርስቶስ ከአእምሯችን አንዱ ከሰጠን ብለዚንግ አንዱ ለወንጌል ሁሉን ነገር ሚሽናል ፋሚሊዎች ቤታቸውን የሰጡ ናቸው። ሰዎች ከቤታቸው ሂደው የሚጽናኑበት፣ ሰዎች ከቤታቸው ሂደው የእግዚአብሔርን ቃል የሚማሩበት፣ መጽሐፍ ቅዱስ የሚያጠኑበት፣ ሰዎች በአማኞችን ብቻም ሳይሆን ያላመኑ ሰዎች እነሱ ጋር መፍትሄ ያለው ብለው የሚመጡበት ነው። ስለዚህ ሚሽናል ፋሚሊ ቤታቸውን ክፍት ያደረጉ ናቸው የሚል ሐሳብ በተለይ ሐዋርያት ሥራ ምዕራፍ 16 ቁጥር 24 ላይ እንግዳን ለመቀበል ለማያምኑ ሰዎች ፍቅርን ለማሳየት ቤታቸው ክፍት ነው የሚል ሐሳብ ተነስቶ ነበረ። እንደገና አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19ን በተመሳሳይ የእግዚአብሔርን ቃል ለማጥናት እነዚህ ሚሽናል ፋሚሊዎች በጣም ምቹ እንደሆኑ አይተናል። ዛሬ እኔና እናንተ እግዚአብሔር በሰጠን እድል ምን ያክል ቤታችን ክፍት ነው የሚለውን ነገር እንድንጠይቅ ያደረገ ሚሽናል የሆነ ሐሳብ ነው የተነሳው። አራተኛ የእምነት እርምጃ ሪስክ ቴከር ናቸው። እነዚህ ሰዎች ስለ ወንጌል ሲሉ የትኛውንም ዋጋ ለመክፈል የተዘጋጁ ናቸው። በተለይ አምስተኛው ላይ የተነሳው አንገታቸውን የሚሰጡ ናቸው። ልክ ነፍሳቸውን አሳልፈው እስከ መስጠት ድረስ ለወንጌል የጨከኑ እንደሆኑ በደንብ ጠንከር አድርጎ የተናገረው ሐሳብ ነው። ይሄን ነገር የከለስኩት ምንድነው በደንብ ዲስከስ እንድናደርግ ሐሳቡን ብቻ ሳይሆን ወደ ራሳችን ሐሳብ አምጥተን እኛ ራሳችን የቱ ጋር ነው ያለነው የሚለውን ነገር። ምክንያቱም በዚህ ቻናል ላይ ጊዜያችን ሰጥተን ከሰማን አይቀር የእግዚአብሔርን እውነት በዚህ እውነት ውስጥ እኔ እየኖርኩ ነው ወይ? የእውነት እግዚአብሔር በሰጠኝ እድል እያገለገልኩ ነው ወይ? ለዚህ ወንጌል እንደሚባለው ሚሽናል የሆነ ማይንድ ሴትአፕ አለኝ ወይ የሚለውን ነገር እንድናይ እንድንወያይ የሚያደርግ ጠንከር ያለ መልእክት ነው። ዛሬ በረከት ያቄም ከግሬት ኮሚሽን ሚኒስትሪ ኦፍ ኢትዮጵያ እንግዲህ የሊደር ኢምፓክት ኮኦርዲኔተር ነው። ዛሬ በጣም ጥሩ ኔትወርክ ነበረ። ደግሞ ቀጣይ ሳምንትም በዚህ ሐሳብ ላይ ይቀጥላል እንደሰማችሁት። ዛሬ ግን እግዚአብሔር ምን አስተማረን የሚለውን ሐሳብ ለተወሰኑ ሰዎች እድል ሰጣለሁ። በእውነት ዛሬ እግዚአብሔር ብዙ ነገር እንዳስታጠቀን ተስፋ አደርጋለሁ። በመጨረሻ ላይ ቤኪ የሚጨምረው ነገር ካለ ጨምሮ ከዛ ውጭ ግን ጸልዮልን የዛሬ ፕሮግራማችንን እንጨርሳለን ማለት ነው።